ዛሬ በ11 ዓመት ተቀምጫለሁ። ገንዘብ እየላኩ ነበር። እዚህ ቤትም ተገዛልኝ፣ መኪናም ተገዝቷል ምናምን አሉ። እዚህ ስመጣ ግን ምንም ነገር የለም። ጎዳና ላይ ወጣሁ። የዘመዶቼ ራሱ ገንዘብ አግኝቼ የኢትዮጵያ ቤተሰቦችና የኢትዮጵያ ባሎች ግን እንደው ምንድን ነው የነካቸው? ማለቴ ባሎች ስል ሁላቸውንም አይመለከትም። አንዳንድ ካዲ ወንዶችን ነው የሚመለከተው። እና ይችን የኢትዮጵያ ባለውለታ የሆነችውም እያለቀሰች ነው። ይሄ ወንድማችን ደግሞ በሚያሳዝን ሁኔታ 11 ዓመት ሙሉ የለፋበትን መኪናም ቤትም ገዝተናል እያሉ ነገር ግን ሲገባ ምንም ነገር ስለሌለ ጎዳና ላይ ወድቋል ማለት ነው። በጣም ነው የሚያሳዝነው። በነገራችን ላይ እኛ ሴቶች በትንሹም በትልቁም እንነፋጠጣለን፣ እናለቅሳለን። ወንድ ልጅ ግን በጣም ታልበዛበት ግፉ ኦቨር ካልሆነበት በስተቀር ኮስታራ ነው እንዴ ቶሎ ብሎ አያለቅስም ማለት ነው። ግን አንዳንዴ ሲበዛም ነገርም ሲበዛ ይመራልና ሲመር ያው የአረብ ሀገር ልፋት የአረብ ሀገር ድካም ደግሞ ከባድ ነውና ያስለቅሳል ማለት ነው። እኔ አንጀቴን የበለው ወንድ ልጅ ሲያለቅስ ወላሂ በጣም ነው የሚከብደው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላምታዬን ዘነጋሁት። እንደምን አላችሁ? እንደምን ቆያችሁ? ውድ የተከበራችሁ የሉልሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁም በያላችሁበት ዓለም ዳርቻ ብዝዝት ይበልልኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። እንደዚሁም ደግሞ ክርስቲያን ወገኖቼ ሰላም ሰላም ብያለሁ ማለት ነው። ዛሬ ሁለት ነገራቶችን ነው ወደ እናንተ ይዤላችሁ የመጣሁት። ይሄ ማለት ግን ሁልጊዜም ተመሳሳይ ነገር ነው የሚመጣው። ግን ደግሞ የዛሬው ከበድ ያለ ነገር ምንድን ነው? ይሄ ልጅ ለልጁ የሚያደርግለት አጣ፣ ጎዳና ላይ ወደቀ፣ ያለቅሳል። እውነት በጣም ነው አንጀቴን የበላው ማለት ነው ከምላችሁ በላይ። ማለት በዚህ ደረጃ በቤተሰብ መገፋት፣ ቤተሰብ በዚህ ደረጃ ያክል ጨካኝ መሆን እኔ ምን እንደሆነ አላውቅም። ኢትዮጵያ ላይ እኛ ኢትዮጵያውያኖች አላልፍልን ያለው ነገር ለምንድን ነው? ይሄ ነገር ነው ወይ? ለምንድን ነው የሰው ሀቅ የምንወስደው? በነገራችን ላይ እሱ ስለወጣ ነው እንጂ አረብ ሀገር ላይ ሴቶች ብቻ ይመስለናል የምንበደለው ማለት ነው። በወንዱ ይብሳል። ወንዶች እውነቴን ነው የምላችሁ። በቅርብ የማውቀው ልጅ ነበረና ከዛ ኢትዮጵያ ገባ 11 ዓመት ነው የለፋው ማለት ነው። እሳቦት በዚህ በበረሃ ማለት ነው። ሲገባ ንብረቱን የሚገዛው እያንዳንዱ ነገር የሚያደርገው በወንድሙ ነበርና ወንድሙ ምንድን ነው ያደረገው ካላችሁኝ አልሰጥም አለው። ከዛ ሽማግሌ ተሰብስቦ ያው የጎረቤቱን ቤተሰቡም ስለሚያውቅ ያ ወንድሙ ማለት ነው በገዛ ንብረቱ ተለምኖ እንደገና ያንን የሱን ንብረት ሁለት አካፈለው፣ ቦታውን ሁለት አካፈለው ብላችሁ ታምናላችሁ? ወላሂ ነው ብላችሁ እና ያ ሰውዬ 11 ዓመት ለፍቶ ተመልሶ ስደት ነው የመጣው ተመልሶ ማለት ነው። እና ብዙ ጊዜ እኛ ሴቶች ላይ ብቻ የሚደርስብን እኛ ሴቶች ብቻ የምንበደል ነው የሚመስለን። ወንዶች ጋር ግን የትየለሌ ግፍ አለ። እነሱ ደግሞ ምን መሰላችሁ? በትንሽ በትልቁ እየወጡ አይነፋጠጡም። እኛ ደግሞ ማልቀስ እንወዳለን። ማለቴ እንደዚህ ብዙ ነገር እንትን አንልም። ከዚህ በፊት ታስታውሳላችሁ፣ አንድ ልጅ ራሷን አጥፍታለች። ራሷን ያጠፋችው ደግሞ በቤተሰብ ምክንያት ነው። አናቅልሽም ብለዋት ነው። እና ይሄ ነገር እንደው እስከ መቼ ነው? ምክንያቱም በእነሱ ሲሆን ስሙ በእነሱ ከሆነ እያንዳንዱ ነገር በእነሱ ከሆነ ምን ታደርጋላችሁ? በህግ አትሄዱ። ህግ የሚፈርደው ለእነሱ ነው። እና ምንም መፍትሄ ስለማይኖራችሁ በቃ ያላችሁ አማራጭ ወይ ራስን ማጥፋት ነው ለእናንተ ምርጫ የምታደርጉት፣ ወይ ደግሞ ጎዳና ላይ መውደቅ ነው። ሰርቶ እንዳልሰራ መሆን እውነት በጣም ነው የሚያመው፣ ሀቂቀተን ማለት ነው። አለኩል ያህል እንደዚህ አይነት ነገር ካጋጠማችሁ እራሳችሁን ጠብቁ ቤተሰቦቼ። ግን ደግሞ በተቻላችሁ መጠን ደግሞ ይሄ ነገር እንዳይሆን ምንም የፈለገ ጥሩ ቢሆኑ በእርግጥ በጣም መልካም ቤተሰቦች አሉ። ይሄ እንደዚህ ነው ስላችሁ እጅግ በጣም መልካም ቤተሰቦች አሉና ሁሉንም ቤተሰብ አይመለከትም። ነገር ግን እናንተ ደግሞ ማወቅ ያለባችሁ ነገር ያው ብር ነው፣ ሰይጣን ነው፣ ብር ያሳስታልና ስለዚህ የራሳችሁ የሆነ ነገር በስማችሁ አድርጉ። ማለት በቃ የማትጨቃጨቁበት ተሰው ጋር እንትን የማትሉበት ነገር ቢኖር ይሄ ነው ብዬ ነው የማምነው ማለት ነው። እና እላችኋለሁኝ። አሁን ደግሞ ወደ ሌላኛዋ ወደ ባለሀገር ውለታ ወደ ሆነችዋ እህታችን ስመለስ ደግሞ እቺ እንግዲህ ገለቱማ ትባላለች። ያው እችን የማያውቅ የለም። ብዙ የኢትዮጵያን ባለውለታ ናት። ሀገራችንን አስጠርታለች። ለሀገራችን ደግሞ ብዙ ሽልማቶችን አበርክታለች። ይቺ ልጅ እንግዲህ
ጠቃላችሁ ሮጣ ነው ገንዘቧን እንትን ያለችው። ሽልማት አለ። በጣም ብዙ የድሃ ልጅ ናት። ነገር ግን የድሃ ልጅ ሆና ግን ጥራ ግራ ሀገሯንም ጠቅማ ሀገሯንም አስጠርታ ምን አድርጋለች? ሴት ጀግና ናት በነገራችን ላይ ማለት ነው። ንብረት አፈርታለች። ነገር ግን ባሏ የኔ የምትለው ባሏ የምታምነው ሙሉ ውክልና ስላለው ምን አድርጓታል? ንብረቷን ሁላ ሸጦ እንደውም በህይወቷ ላይ ይዘትባታል ማለት ነው። ተኸየሉ። እውነቴን ነው የምላችሁ። በእርግጥ ጥቂቶች አሉ፣ በጣም ታማኝ የሆኑ ወንዶች አሉ። ግን ደግሞ ከነዚህ ጋር እኩል ወንድ መባላቸው ያሳዘነኛል። የኢትዮጵያ ወንዶች በነገራችን ላይ ተችግራቸው ጋር አብራ የቆመችን ተችግራቸው ጋር አብራ የተቆራመደችን ሴት መጨረሻ ላይ ይሰብሯታል፣ ችግራቸው ካቆመ በኋላ። እሱ እንግዲህ የላዳ ሹፌር ነው። ሲጋቡ እሷ ባለ 2 ቤት ናት፣ ባለ ንብረት ናት። እሱ ግን ምንም አልነበረውም፣ የላዳ ሹፌር ነው ሲጋቡ ማለት ነው። ነገር ግን እሷ ጎበዝ ናት፣ ትሰራለች። ሲጋቡ ንብረት ሲመጣ ምን አደረገ? እሷን ክዶ ንብረቷን ሁሉ አሸሸባት። የገዛ እናቱን እንኳን አስጠልላለት ማለት ነው። እና በጣም ነው የሚያሳዝነው። የኢትዮጵያ ወንዶች አብዛኞቻቸው እንደዚህ ያደርጋሉ። ለምን እንደሆነ አላቅም። መረማመጃ ነው የሚያደርጉት እኛን ሴቶች። እኛም ደግሞ ልብ አንገዛም። ሲጀመር ልብ አንገዛም ማለት እኔ ባለቤቴ እንደዚህ ያደርገኛል ብዬ እንዴት ማሰብ እችላለሁ? አልችልም። ምክንያቱም በቃ ህይወት ላይ ስትገቡ እንኳን አይደለም ንብረት ይቅርና ነፍሳችሁን ህይወታችሁን አሳልፋችሁ ሰጥታችኋል አይደል እንዴ? እንደዚህ ያደርገኛል ብዬ አላስብም፣ አልገምትም። ህይወቴ ይሳካል፣ ህይወቴ የተሻለ ነገር ላይ ለውጥ አደርጋለሁ ብዬ ነው ሀብትም ምንም እማካበተው እንጂ እንደዚህ ያደርጋል ብዬም አላስብም። አላኩል ያህሊን አላህ ይጠብቀን ከእንደዚህ አይነት ነገር። ግን አብዛኛዎቹ የኢትዮጵያን ወንዶች እንደዚህ አይነት ነው የሚያደርጉት። መጨረሻቸው አያምርም። እንግዲህ እሷ መውለድ ነበረባት፣ ይሄ ራሷ ላይ በቃ ብዙ ነገር ማድረግ ነበረባት። ነገር ግን አላደረገችም። ቆይ ነገ ቆይ ዛሬ በማለት ማለት ነው። እና አጀሪት ስትመጣ አገር ላገር እየሮጠች ጨርቋን ጥላ እሱ ንብረትን እናቴ ሽሽት አድርጎ ሸጥ አድርጓል። እንደውም ይዘትባታል፣ እገልሻለሁ እያለ ያስፈራራታል። በጣም ነው የሚያሳዝነው ሀቂቀተን ማለት ነው። እና ውክልናውንም ለማንሳት ባንክ ቤትን፣ ባንኮችን፣ ፖሊሶችን ሁሉንም በእጁ አድርጓቸዋል። ያው እድሜ ለገንዘብ እንጂ ገንዘብ የማይሰራው ነገር የለም። ማለኩል ያህሊን እንደው ፍትህ እንላለን ለሷም ልጅ ማለት ነው። ምክንያቱም እኔ እንደ ሴት ነው የምናገረው። እኛ ሴቶች በጣም ጀግና ነን፣ እንሰራለን እስከ ጥግ ድረስ ነው ስንሰራ፣ ግን ፍትህ አናገኝም። በአረብ ሀገር ላይ ብትመጡ በጣም ብዙ እህቶች ብዙ ለፍተው ደክመው ባለቤታቸውን በቃ ምንም ነገር ሳይኖረው ወላሂ ነው የምላችሁ ምንም ሳይኖረው ባለቤት ባለ ንብረት ካደረጉት በኋላ ይክዳቸዋል። ሲክዳቸው ግን የእነሱን የሆነ ነገር ሙልጭ አድርጎ ነው ይዞ የሚሄደው ማለት ነው። በነገራችን ላይ የሰው ገንዘብ እሳት ነው። የፈለገ ነገር ቢሆን ሴቶችን ቢበድሉ እንደዚህ አይነት ዝርክርክ ወንዶች መጨረሻቸው ግን አያምርም። ወላሂ እኔ በብዙዎች አይቻለሁ። የሰው ገንዘብ ለጊዜው ነው ለስሜታቸው ለጊዜው ነው የሚያሸበርቁበት እንጂ ግን አይጠቅሟቸውም። እኔ ብዙ ወንዶች አረብ ሀገር ላይ በተለይ ከሴት ገንዘብ ወስደው ነገር ግን ተነሱ ላይ ነጣቂን ያዘዘባቸው ሴት ይነጥቁ እነሱ መልሰው ተነጥቀዋል ማለት ነው። እና እንደዚህ አይነት ነገር ነው የሚያጋጥመው። የሰው ገንዘብ የሰው ነው፣ የሰው ሀቅ የሰው ነው። በተለይ የሴትን ገንዘብ የምትወስዱ ወንዶች አላህ ልቦና ይስጣችሁ ሀቂቀተን ማለት ነው። ሌላ ምንም የምለው ነገር የለኝም። እኛ ማለት እኔ ብዙ ጊዜ ሴቶች ከስንት አንድ ሊኖሩ ይችላሉ፣ ግን አብዛኞቻችን ሴቶች እኛ ጥረን ግረን የሰው ፈላጊ አይደለንም። የበፊቶቹ ሴቶች መኪና ያለው ምናምን ይላሉ። እኛ አሁን በአሁን ዘመን ላይ ያለን ሴቶች ግን ለራሳችን እያንዳንዱ ነገር ለራሳችን እንዲኖረን ነው የምንጠራው፣ ራሳችንን እንድንችል ነው የምንጠራው እንጂ የማንንም የሆነ ነገር አንፈልግም። የሚገርመው ነገር ማለት ነው እኔ በግሌ በቃ እርግጠኛ ሆኜ የምናገረውን ነው የማየውን ነገር ነው የምናገረው። በሀገር ቤትም በውጭ ሀገርም ያለን እህቶች ለምን አብዛኞቻችን እህቶች ስደተኞች ነን። ለምን የሰው እጅ አንፈልግም። በቃ ከወንድ እጅ መፈለግ አንፈልግ። በቃ ከወንድ እጅ አንፈልግም። ራሳችንን መቻል ነው የሚያስደስተን እና ለዛ ስለሆነ አብዛኞቻችን እንሰደዳለን። ተሰደንም ያፈራነውን ንብረት ወይ አግብቶ ይቀመጥበታል ወይ የሆነ ነገር። እኛ ደግሞ እዚህ ጋር የምንከፍለው ዋጋ እንዳይመስላችሁና አለኩል ያህልን አላህ ከእንደዛ አይነት በላ አላህ ይጠብቃችሁ እህቶቼ፣ አላህ ይዘንልን።
ገንዘባችንን ሀቃችንን አያስበላብን እላችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እስኪ ዱዓ አድርጉ። ለሁሉም ነገር ዱዓ ስለሚያስፈልገው አትዘናጉ። ሀቄን አታስበላብኝ፣ እኔም ደግሞ የሰው ሀቅ እንዳታስነካኝ እያላችሁ ዱዓ አድርጉላችኋለሁኝ። በሌላ ቪዲዮ ተመልሰን እንገናኛለን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ እላችኋለሁኝ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ እንደ ሁልጊዜውም ማለት ነው። ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልኝ። ለምሰጡ የሀሳብ አስተያየት ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።